በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ጸያፍ ስድብ በማሰራጨት ግጭት ሲቀሰቅስ የነበረው ግለሰብ በእስራት መቀጣቱ ተገለጸ። መስፍን ጉዳ ወቅጅራ ተብሎ የሚጠራው ግለሰብ በአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ድንበር በማለፍና አላስፈላጊ ቃላትን በማህበራዊ ሚዲያ ላይ ሲያሰራጭ መቆየቱ በህግ መጠየቁም ተገልጿል። ግለሰቡ ድርጊቱን ሲፈጽም እንደነበርና በሸገር ከተማ የእስልምና ጉዳዮች ምክር ቤት ክትትል ሲደረግበት የቆየ ሲሆን በማህበረሰቡ ጥቆማ መሰረትም በሸገር ከተማ ለገጣፎ ክፍለ ከተማ በቁጥጥር ስር ውሎ ማለት ነው ታስሮ መቆየቱም ታውቋል። ጉዳዩን ሲመለከት የቆየው ፍርድ ቤት ማለት መስጊድ እንዲገነባ የሚደረገው እንቅስቃሴና ጫና አጥብቀን እንቃወማለን። ኢግኖር መደረጉን ተቀብሎ እንደመሸሽ የሚያስከብር ነገር የትም የለም። የሆነ ሰው ኢግኖር ሲያደርጋችሁ በቃ ኢግኖር አድርጎኛል፣ አልተመቸውትም፣ ደብሬዋለሁ፣ አስጠልቼዋለሁ፣ ለኔ ያለው ቦታ እንደ ሰላም አለይኩም ወራህመቱላሂ ወበረካቱ። ሞት ለማንም አይቀርም። የሰው ልጅ አጀሉ በመጣ ጊዜ ሞት ለማንም አይቀርም። ይህ የ22 ዓመት ልጅ በቲክቶክ ላይ መልካም ነገርን በመስራት ለሰዎች መልካም ምክርን በመለገስ ይታወቃል። አቤኔ ይባላል። ከግማሽ ሚሊዮን በታች ተከታይ ያለው እስከ 500,000 ፎሎወር ያለው ልጅ ሲሆን መልካም ነገሮችን የሚያስተላልፍ በአንተ ተለውጫለሁ እያሉ ብዙ ልጆች ኮሜንት ላይ አይቻለውኝና በጣም ነው የሚያሳዝነው። ህመም ላይ ቆይቶ ነው እንግዲህ እንደሞተ እየሰማሁትና ለቤተሰቦቹ አላህ Subhanahu Ta'ala ሰብሩን ይስጣቸው። ሌላ ምን ይባላል እንግዲህ አላህ ይራህመው ብላችሁ ማትሉትን ሰው ምንም ማድረግ አይቻልምና አላህ ይራህመው። አንድ ሰው ሲሞት አላህ ይራህመው ማለት ራሱ አንድ ትልቅ ጸጋ ነበርና ነገር ግን ያው ለሙስሊም ሆኖ ላልሞተ ሰው እንደዛ ማለት አይቻልም፣ አይፈቀድምና ቤተሰቦቹን አላህ ሰብሩን ጽናቱን አላህ ይስጣቸው። ሌላ ምንም አንልምና በጣም ያሳዘነኝ ልጅ ነው። ገና የ22 ዓመት ለጋ እድሜ ያለው ገና ትንሽዬ ልጅ ነውና በጣም ያሳዝናል። በዚህ እድሜው ሞት መሞቱ እጅግ ያሳዝናልና ያው እንግዲህ ሞት ትልቅ አይልም ትንሽ አይልም። አላህ Subhanahu Ta'ala አሟሟታችንን አጀላችንን አላህ ያሳምርልን ነው። ወላሂ እኔ እንጃ አሁን ላይ በጣም ያስፈራል። በቃ ድሮ ሰው ትልቅ ሰው ሆኖ መሞት ነበር የምናውቀውና አሁን ላይ ግን ወጣት ላይ ነው ሞት እየበዛ ያለውና ሱብሃንአላህ ምን ይሆን ያ አላህ መጨረሻችንን አላህ ያሳምርልን እና በሰው ሀገር ሞታችሁ እንደተቀሩ ለሀገራችሁ አላህ ያብቃችሁ። እህቶቼ በስደት ላይ በተለይ ያላችሁ እህቶቼ ከእንዲህ አይነት ድንገተኛ ሞት አላህ ይጠብቃችሁ፣ ቤተሰቦቻችንም አላህ ይጠብቅላችሁ። ሌላው ደግሞ አንድ ቪዲዮ አለ። እሱ ምንድነው ወላይታ ላይ ሰሞኑ የተፈጠረውን ታውቃላችሁና መስጊድ እንግዲህ ሰልፉ ላይ እነሱ የፈለጉት ምንድን ነበረ? መጽሐፍ ቅዱስ ተቀደደብን ብለው ሰልፉ ከዛ ሰልፍ ወጡ። ይህ ድራማና መከር ነበር። መስጊድ ወላይታ ላይ አሁን በተሾመችው ከንቲባ መስጊድ ሊሰራ ፈቅዳ ነበር። ግን መስጊድ እንዳይሰራ ሰላማዊ ሰልፍ ወጥተዋልና መስጊድ አይሰራም እያሉ እየፎከሩ ነው። እስኪ ስም ቪዲዮ ሰምተን እንመለሳለን። አብራችሁን ቆዩ። የአርባ ምንጭ ህዝብ ተሞ በመውጣት የወጣቱ ወንድማችን የአቤሴሎም ስርዓተ ቀብርን ፈጽሟል። በቲክቶክ ገጹ ስለ ፍቅር መከባበርና ደግነት በሚያስተላልፋቸው ልብ የሚነኩ ምክሮቹ ከግማሽ ሚሊዮን ወይንም 577,000 በላይ ተከታዮችን ማፍራት የቻለው ወጣቱ አቤሴሎም ዘለቀ በ22 ዓመቱ ከዚህ ዓለም በሞት መለየቱን ተከትሎ ስርዓተ ቀብሩ በዛሬው ዕለት ተፈጽሟል። የወጣቱ አቤሴሎም ስርዓተ ቀብር በአርባ ምንጭ ልማት እናት ቃለ ሕይወት ቤተክርስቲያን እጅግ በርካታ ወዳጅ ዘመዶቹና አድናቂዎቹ በተገኙበት ተፈጽሟል። በስርዓተ ቀብሩ ላይ የታየው ትዕይንት እጅግ ልብ የሚነካ የነበረ ሲሆን በተለይም ወጣቶችና ጓደኞቹ በድንገተኛው ህልፈት ክፉኛ በመጎዳታቸው ራሳቸውን ስተው የወደቁበት አሳዛኝ ትዕይንትም ተስተውሏል ተብሏል።
እዚህ ጋር ይብቃችሁ። እስኪ ፕሮቴስታንት ወገኖቻችን አንዴ ፍሬን ያዙልን፣ ተረጋጉ፣ እስኪ ሰከን በሉ። የዘይትና የዱቄቱ ነገር አላዋጣ ሲል በዚህ መታችኋል። በመጀመሪያ ደረጃ ወንድምናቶች ሰላም አለይኩም ወራህመቱላሂ ወበረካቱሁ። ቪዲዮን እንደተለመደው ሼር፣ ኮፒ ሊንክ፣ ሪፖስት ማድረጉን ለእናንተ ትቼዋለሁ። እስኪ በዚህ ጉዳይ ላይ የተወሰነ ነገር ልበላችሁ። ምናልባት ይህንን ቪዲዮ አላያችሁትም ብዬ አላስብም። ጉዳዩ ወይ 4 ቀን 5 ቀን አካባቢ አልፎታልና ወላይታ ምድር አካባቢ ላይ ነበር ይሄ ድርጊት የተነሳው። በነገራችን ላይ በዚህ ነገር ቪዲዮ ለመስራት የፈለኩት ከ3 ቀን ነው በ4 ቀን አካባቢ ነበርና ነገር ግን ጉዳዩን ለማጣራት የተለያዩ መረጃዎች ሲወጡ ተደጋጋሚ ቼክ እያየኋቸው ነበርና እስልምናችን አንድ መሪህ አለው። ያ አዩሀ الذين آمنوا እናንተ ያመናችሁ ወይ እንጃኩም ፋሲቁን ቢነበኢን ፈተበየኑ አን ቱሲቡ ቀውመን ቢጀሃላ ፈቱስቢሑ ዐላ ማ ፈዐልቱም ናዲሚን። ልክ አንድ ወሬ ስትሰሙ ወይንም ወረኛ ወሬ ይዞ መጥቶ ሲናገር ስለ ጉዳዩ በደንብ አረጋግጡትና አጣሩት የሚባል ነገር አለ። ይሄ የእስልምናችን ትልቅ መርህ ነውና ባንዴ ቾክዬ ከመናገር እስኪ ጉዳዩ ምንድነው የሚለው የተለያዩ መረጃዎች ሲወጡ እያደመጥኩ ነበርና እነዚህ ፕሮቴስታንት ወገኖች ሽንጣቸውን ገትሮ የሚፎክሩበት የሚሸልሉበት ድንበር ማርኮ እኮ አልመጡም። እዛ ድንበር ጠባቂ ወይንም ደግሞ አገር አስጠብቆ አይደለም የሚሸልሉት። ለአንድ ደካማ ወይንም ደግሞ ለአንድ ለአቅመ ደካማ ለሙስሊም አባታችን ቆቆርና አሳምቦሳ ሽጦ ለምኖር ደካማ አባታችን እነሱን ነው በፖሊስ አስደብድቦ ልክ ጀግና ወኔ ተሰምቷቸው ሲፎክሩ ሲሸልሉ አልፎ ተርፎ ውስጣቸው ላይ የነበረው አላማ መስጂድ መገንባት እንደሌለበት ወላይታ ምድር ላይ መስጂድ መኖር የለበትም የሚለውን የውስጣቸውን ቆሻሻ የሆነ ምቀኝነት ቆሻሻ የሆነ አመለካከታቸውን አውጥቶ ሲፎክሩ መጽሐፍ ቅዱስን ይዞ እንቃወማለን ሲሉ እንሰማለን። ቅድሚያ መስጂድ መሰራት የለበትም ብለ ከመቃወም በፊት ወላይታ ያለውን ቆሻሻ ባህሪያችሁን ወይንም ወላይታ ምድር ላይ ያለውን ሸርሙጣውን እዛ ቦታ ላይ ኤችአይቪ ኤዲስ የሚያስፋፋችሁን የሚሰክረውን የሚጠጣውን የሚጨፍረውን ቆሻሻውን ነገር ያንን ነገር አስወግድ። እሱን ተቃወሙ። እሱ ለምን ለኛም ለሀገርም ላንተ የሚጠቅመ ይሄን ነገር መቃወም ነው። መስጂድና ቤተክርስቲያንን መቃወም ግን የኖርማል የጤነኛ ሰው አእምሮ አይደለም። እኛ ቤተክርስቲያን እንዳይሰራ ብለን ተቃውመን አናውቅም። ቤተክርስቲያን ቦታውና አግባቡን ጠብቆ ቢሰራ አምልኮ ቢተገበርበት ችግር የለም። እኛ ቤተክርስቲያን ላይ መጥፎ ነገር እንዳይሰራ እንጂ ቤተክርስቲያን እንዳይሰራ ብለን እናንተ ቶሎ ብላችሁ መስጂድ መሰራት እንቃወማለን። ህገወጥ ማን ያለክ? መስጂድ መሰራት ህገወጥ ነው ያለው ማን ነው? እሺ ታዲያ አዛ አረቄ አስካሪ መጠጥ መሸጣት ህጋዊነት ነው አይደል? እናንተ እዛ አካባቢ ወላይታ አካባቢ ላይ ያላችሁ ፕሮቴስታንት ወገኖች የእናንተ ጭንቅላት እስከ እዛ አካባቢ ላይ መጠጥ መስራት ህጋዊነት ነው? ስትሰክሩስ እዛ አካባቢ ላይ ስትዘልፉስ ስትሰርቁስ እንዴት ነው? ህጋዊነት ነው? እሱንስ ተስማማላችሁ? አይ አምልኮ ተግባር መስጂድ ለፈጣሪው ሰው ስጁድ የሚደፋበትን አምልኮ ተግባር የሚፈጸምበትን ቦታ ላይ ትቃወማለህ። እሺ መስከርንስ መጠጣትንስ ትቃወመዋለህ? መስረቅንስ ትቃወመዋለህ? መጀመሪያ ጭንቅላታችሁን በደንብ አድርጋችሁ አፕዴት አድርጉት። የምትናገሩትን ነገር አስቡ። በተለይ የእምነት አባት ነን ብላችሁ የእምነት መምህራን ነን የእምነት አዋቂዎች ነን አስተማሪዎች ነን ብላችሁ አስባችሁ መጽሐፍ ቅዱስን ይዘህ መስጊድን እቃወማለሁ ስትል ጭንቅላትን መጀመሪያ ተቃውመው። እርስ በርስ አልተግባባም ነው ማለት። ሁለተኛው ደግሞ እሺ እንምጣ ያላችሁት ነገር ትክክል ድርጊቱ የተፈጸመ ከሆነ የፈጸመ ያላችሁት አንድ ሙስሊም አባታችን ነው አይደል? ስህተት ሰርቷል እንበል። ኢቭን እንኳን ከእናንተ ጋር አንስማማ። እሱ ስህተት ከሰራ በሰራው ስህተት ላይ እሺ ህግ እንደ ህግነቱ ይጠይቀዋል። ወንጀል ሰርቷል እንላለን። መስጂድ ላይ አይሰራም የሚለው ተቃውሞ ደግሞ ከየት ነው ያመጣችሁት? እሱ ደግሞ ምንድነው? እሱ ያን ጥፋት ቆቆራ ሳምቡሳ ወይ በመስጂድ በመጽሐፍ ቅዱስ ወረቀት ሽጧል በሚለው መስጂዱ አይሰራም በሚለው አጠቃለላችሁት። እንደዚህ ነው የምታስቡት አይደለም? መስጂዱ ወላይታ ምድር ላይ ጭንቅላታችሁ ላይ ገና ይገነባል። ይሄን ደግሞ እውነትን ስለምትፈሩ ነው እንደዚህ የምትንበቆበቁት። እናውቃችኋለን። አትንበቆበቁ። እውነትን የያዘ አንድ ደካማ ሙስሊም አባታችን እናንተ ማለት ስለተገኘ ይሄ ሁሉ ወጣት ይሄ ሁሉ ፕሮቴስታንት ለአንድ ሙስሊም አባት ለደካማ ወላሂ ነው የምላችሁ የተለያየ ወረቀት እንዲያምጥታችሁ በሰጧቸው እኮ አንብቦ መለያት የማይችሉ ታላቅ አባት ናቸው። እነዚህን አባት እኮ ይዛችሁ ነው ስትፎክሩ ስትሸልሉ ያላችሁት። ድንበር የማረካችሁ ወይ ትልቅ ጦርን ድል አድርጋችሁ የመጣችሁ ይመስል እንቃወማለን ሽንጥህን ገተረ እንደዚህ ስትል አስተውሉ፣ ተረጋጉ እንጂ። ልክ እንደነዛ አይነት አባት የፕሮቴስታንት አባቶች በየቦታው ላይ ሙስሊሙ ማህበረሰብ በዝቶ በሚኖርበት ላይ የሙስሊሙ ማህበረሰብ ቁጥር በሚበዛበት ቦታ ላይ የእናንተ እንደዚህ አይነት አባቶች እንዳለ አትዘንጉት። ይህንንም ማሰብ ቻሉ። ጭንቅላታችሁ ዘይትና ዱቄት ሽጠ መዝለል ቴካንዶ መስራት ብቻ እኮ አይደለም። አንዳንዴ አስተውሉ ፕሮቴስታንት ወገኖች፣ ገብቷችኋል? ልክ በቃ እንደመጣላችሁ ማውራትና መጮህ ሳይሆን ቢያንስ የሆነ ድርጊትን ስትፈጽም ለዛ ነገር ሌላ ቦታ ዋጋ እንደምትከፍል ዋጋ እንደሚያስከፍል ሰው የዘራውን እንደሚያጭድ አትርሳ። ይህንን ማሰብ መቻል አለባችሁ እምላችሁ። ለማንኛውም እንደዚህ አይነት ፉካራና ሸራርቶ ቀራርቶ ከማረጋችሁ በፊት እኛ መጽሐፍ ቅዱስ ከተቀደደ ግንባር ቀደም የምንቃወመው እኛ ሙስሊሞች ራሳችን ነን። ምክንያቱም እምነታችን ስለማይፈቅድ
እናንተ ስለጨፈራችሁ አይደለም፣ ለእናንተ ጉዳያችን ሆኖ አይደለም፣ እናንተ እንደዘለላችሁ ወይ አስደበደበን ብላችሁ ስለፎከራችሁ አይደለም። እምነታችን ስለማይፈቅድ እኛ ሙስሊሞች እንቃወመዋለን፣ አንቀበሉም። ምክንያቱም እኛም የሌላ እምነት መጽሐፍቶችን በክብር እንይዛለን፣ የእኛን መጽሐፍቶችን በክብር እንዲይዙ ስለምንፈልግ። ሁለተኛ በየቦታችን ላይ በየቤታችን መጽሐፍ ቅዱስ አለን፣ በክብር እያነበብነው ነው። እኔ ስልክ ላይ መጽሐፍ ቅዱስ አለ፣ ስልኬ ላይ ሁላ ጭምር አለ። በክብር እያነበብነው ያለነው ነው እንጂ እያንቋሸሽ ነው አይደለም። ወንጀሉ ከተሰራ አንድ ሆኖ ከተገኘ ነው። በነገራችን ላይ የወንጀል ተሰርቷል እያልኩ አይደለም። ወንጀሉ ተሰርቶ ከተገኘ በራሱ ወንጀል አንድ ሰው እንደሰራ ሁሉ እንደ ወንጀለኛ ሊጠየቅ ይገባል እንጂ መስጂድ እቃወማለሁ እንደዚህ እቃወማለሁ። ያንተን ቸርችስ እኛ እንቃወመው። በየቦታው ላይ እኮ የሱቅ ሸቀጥ መሰል የቤት የያንዳንዱ የግለሰብ ቤቶችን እየተከራየ ሸራና ቆርቆሮ ግርዶሽ እያደረግ ቸርች ነው ብለው እኮ ሱቅ አድርጋ እየሸቀልከበት ነው። ይህንን እኛ እንቃወመው። ተው ብንከባበር እኮ በጣም ደስ ይለናል። ለማንኛውም አላኩል ሐል ሁላችንም በያላችሁበት አላህ ይጠብቃችሁ ወንድምና እህቶቻችን። እንደዚሁ ደግሞ ክርስቲያን ወገኖቻችን አስተምሩ ነው ይለው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በነገራችን ላይ ማሚ በተናገረው ላይ የሚጨምረው ምንድነው ያው መጽሐፍ ቅዱስ ተቀደደ ምናምን ይሄ ሰበብ ነበረ። እቅዳቸውና አላማቸው መስጊድ አይሰራም ብለው መከልከል ነበረ። እሱ ነው ዋና አላማቸው። ያ ደግሞ ኢንሻአላህ ይሳካላቸው። እንደውም እኛ ሁላችንም ሙስሊሞች ተባብረን መስጊዱን ልንሰራው ይገባል ማለት ነው። ልንተባበር ይገባል። ለምን ይህ አይነት በደል ይደርስባቸዋል? ማንም ሰው በሀገሩ ላይ እኩል እስከሆነ ድረስ መብቱ ሊከበርለት ይገባል ማለት ነው።